በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። በያላችሁበት የእግዚአብሔር ሰላም ብዝት ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በአገር ውስጥም በውጭም ዓለም የምትኖሩ የተዋህዶ ልጆች ሁላችሁም ይሄንን ቪዲዮ ይጠቅመኛል፣ ለህይወቴ መካሪ አስተማሪ ትርፍ አገኝበታለሁ፣ ድህነትና ሰላም አገኝበታለሁ፣ መንገዴን አይበታለሁ፣ እያየሁ እንድራመድ ያደርገኛል፣ ይህ ፕሮግራም ይህ መልእክት ለኔ ነው የተነገረው ብላችሁ የምታስቡና የምታምኑ ሁሉ የእግዚአብሔር ሰላም ይብዛላችሁ፣ ጥበብንም ማስተዋልን ያድላችሁ። ሌላው አብዛኛውን ጊዜ እንግዲህ የቪዲዮ አቀማመጥ ሳማተብ በግራዬ ያማተብኩ ይመስላችኋል። ግራዬ ይሄ ነው። የተዋህዶ ልጆች ብዙ ኮሜንት ላይም ትገልጹታላችሁ። ግን ይሄ የፍሮንት ስለሚቀረጽ የካሜራው አቀማመጥ ስለሆነ ይሄንን እንዳትሰናከሉብኝ ውድ የዚህ ሚዲያ ተከታታይ ቤተሰቦቼ፣ ግራ ይሄ ነው። እኔ ማማትበው በቀኝ ነው፣ በግራ ምክንያቱም እጅ አለኝ፣ ቀኝ እጅ ስላለኝ ማለት ነው። ቀኝ እጅ ባይኖረኝ እግዚአብሔር የተመሰገነ ይሁን፣ ቀኝ እጅ አለኝና ባይኖረኝ ባለኝ እንትን ልል እችላለሁ። እኔ በግራዬ ከተፈጠርኩም አላቅበትም ሲጀመር ማለት ነውና ስለዚህ ሙሉ አካል ስለሆንኩኝ በቀኝ ነው ማማትበው እና እዚሁ ላይ እንደው ወደ እንትኑ ከመግባታችሁ በፊት ኮሜንት ለመጻፍ ከመሮጣችሁ በፊት ልንገራችሁ ብዬ ነው። ሌላው ምንድነው እንግዲህ እንደተለመደው ይህ ቻናል ይህ ፕሮግራማችን ማለት ነው በየጊዜው በየሰዓቱ እንዴት ሰው ላይ መጸለይ እንዳለበት እንዴት ከስራት መዳን እንዳለበት የምንማማርበት ነው። በዚሁም ደግሞ ልክ በዚያው ልክም ደግሞ ይሄንን አገልግሎት ሲመለከቱ ሲሰሙ ደስ የማይላቸው ሰዎች አሉ። የተለያየ አመለካከትና የተለያየ ግንዛቤ የተለያየ እምነት ያላቸው ሰዎች የማይመለከታቸው ውስጥ ይጠቅመኛል ካልክ ተከታተል፣ አይጠቅመኝም ካልክ አንተዛ እንትን ስላልክ እኔ ከአገልግሎቴ ወይም ደግሞ ይሄንን አሰናክላለሁ አደናቅፋለሁ ብለ አንተ ከሰይጣን እንደ አንዱ ሆነ የሰይጣን መልእክተኛ ሆነ ብትመጣ እኔም ሆነ ይሄንን አገልግሎት የሚጠቀምበት ሰው ትርፋችንና ጥቅማችንን ያገኘንበት እኛ ስለሆነን ዝም ብላችሁ በከንቱ አትንጫጩ። ሌላው ከወዱ ምንም ብትል ምን እኛ ያገኘነውን ጥቅምና ያገኘነውን በረከት ድህነት እኛ ስለሆነ የምናውቀው አንተ ባመንከው ልክ ወደፊት ቀጥል ከፈለክ ማለት ነው እንጂ ዝም ብለህ ያላስቀመጥከውን ለማንሳት ሐሳብ አስተያየት ለመስጠት መሞከር ይሄ ማንነትን የሚያሳይ ስለሆነ ወይ ማንነታቸውን የሚያሳይ ስለሆነ አይደንቀንም ማለት ነው። እንኳን እኔ ኃጢያተኛው አይደለም ክርስቶስን በሚያስተምርበት ጊዜ ብዙ አማኝና ዳኝ እንዳለ ሁሉ ብዙ የዳንና ያመነ እንዳለ ሁሉ ዛሬም እንግዲህ ለመዳን ወደ ላይ ወደ ታች የምንለውን ደፋ ቀና የሚለውን ከስራት ሊፈታ የናፈቀውን ህዝብና ወገን ለማድከምና የጥርጥር መንፈስ ለመዝራት የምታስብ ካለ በእግዚአብሔር ስም አንተ ላይ ያለው መንፈስ የታሰረ ይሁን፣ አንቺ ላይ ያለው መንፈስ የታሰረ ይሁን። በእግዚአብሔር ኃይል በእግዚአብሔር መለኮታዊ ስልጣን እግዚአብሔር እናንተ ላይ ያለውን መንፈስ እግዚአብሔር ይሰራላችሁ። የኛ ጸሎታችን ይሄ ነው። ሌላው ውድ ተዋህዶ ልጆች ዛሬ እንግዲህ ይሄንን ፕሮግራም የምትከታተሉ ልብ አድርጋችሁ ስሙ። እንግዲህ አሁን ይሄንን መልእክት ወይም ይሄ መንፈሳዊ ትምህርት አገልግሎት ሲተላለፍ እርኩሳን መናፍስት ደስ አይላቸውም። በውስጣችን ያደሩ እርኩሳን መናፍስት የተለያየ ምልክት የተለያየ እንቅስቃሴ በሰውነታችን ላይ ውስጣዊ ውሳጣዊ
ጸባዮችን ሊያሳይ ይችላል ማለት ነው። የሆነ የድብርት የመሰለቻቸት የተለያየ ነገር አካላችን ላይ በውስጣችን ላይ የቁጣ አይነት ስሜት የማዛጋት የማስለቀስ አይነት ምልክቶችን ልታዩ የምትችሉ ሰዎች ትኖራላችሁ ማለት ነው። እንዳትከታተሉ የድካምና ያዚም ልክ ስትሰሙት አዚም ያመጣባችኋል፣ እንቅልፍ ድብርት ያመጣባችኋል፣ ይጫጫናችኋል፣ ሸክም ይሆንባችኋል ማለት ነውና ይሄ ምልክቱ ነው ማለት ነው። ስለዚህ መንቃት አለብን የተዋህዶ ልጆች። ዛሬ እንግዲህ የምንመለከተው ጸሎት እንዴት አድርገን ብንጸልይ ነው ጸሎታችን የሚሰማው፣ በምን አይነት ሰዓትስ ስንጸልይ ነው። እነዛ ሰዓቶች የተመደቡ ሰዓቶች አሉ። እነዛ ሰዓቶች ምንድነው? ሰው በማንኛውም ሰዓት ቢጸልይ ጥሩ ነው። ነገር ግን ደግሞ አንድ ክርስቲያን የተቀመጠለት የጸሎት ሰዓት እና ጊዜ አለ ማለት ነው። በየትኛው ሰዓት መጸለይ እንዳለብን፣ ስንት ጊዜ መጸለይ እንዳለብን፣ በምን አይነት ሰዓት መጸለይ እንዳለብን የተቀመጠና የተነገረ የጸሎት ሰዓት አለ። ልብ አድርጋችሁ ተከታተሉት የተዋህዶ ልጆች። ስለዚህ እንዴት አድርገን ብንጸልይ ነው በውስጣችን ያደረ የሚዋጋንን? ይሄንን ስትሰሙ ነው አሁን እርኩሳን መናፍስት የሚቃወሙት ወይም ደግሞ እንዳትሰሙት እንዳታደምጡት የሚያደርግ ድብርትና አዚም እንቅልፍና ድካም የሚያመጣባችሁ የጸራሞ ደራሞ የሚባሉ የአዚም መንፈሶች ወይም በውስጣችን ያደረ የዛር የውቃቢ ሌሎችም እንዲሁ ደግሞ የመተትና የጥንቆላ አሰራሮች ሁሉ የሚጨነቁበት ስራቸው የሚገለጥበት ስለሆነ ነፍስና መንፈሳችንን ማደብዘዝና ማጨለም ይጀምራሉ፣ መጨነቅ ይጀምራሉ ማለት ነው። ነፍስና ስጋችንን ከኛ ለመለያየት ማለት ነው። ይሄ ጸሎት የዚህ የጸሎት ስርዓት ወይም የዚህ አገልግሎት መተላለፍ የማይመቸው እርኩስ መንፈስ ስላለ ማለት ነው። እርኩስ መንፈስ የመንፈስ ቅዱስን አገልግሎት አይመቸውም። የመንፈስ ቅዱስን አገልግሎት መስማት ሆነ ማየት ስለማይፈልግ ማለት ነው ይቃወመናል ማለት ነው ይሄንን ስንሰማ። ስለዚህ እናንተ ደግሞ በንቃተ ህሊና ሆናችሁ ይሄንን የጸሎት ስርዓት ወይም ደግሞ እንዴትና መቼ በስንት ሰዓት መጸለይ እንዳለብን የሚነግረንን ወይም ደግሞ የሚተላለፍልን ትምህርት እንስማ። መጀመሪያ የሰው ልጅ ያለ ጸሎት እግዚአብሔርን ማግኘት አይችልም። ያለ ጸሎት በማንኛውም ሰዓት እግዚአብሔር ከኛ ጋር እንዲሆን ከፈለግን፣ እግዚአብሔር እንዲፈውሰን፣ እግዚአብሔር ጸጋውን ሞገሱን እንዲያለብሰን፣ እግዚአብሔር ከኛ ጋር እኛም ከእግዚአብሔር ጋር ለመኖር ከፈለግን በምንም ውስጥ በማንኛውም ሁኔታና ቦታ ሆነን መጸለይ መቻል አለብን ማለት ነው። ከተቀመጡልን የሰዓትና ወይም ደግሞ የጸሎት ሰዓት ቀኖች በተጨማሪም በማንኛውም ሰዓት እየበላችሁ ሊሆን ለምግብ ስትቀርቡም ሊሆን ይችላል። ስራም ላይ ስትሰለፉ ትራንስፖርት ላይ ስትሳፈሩ የራሳችሁን መኪና ይኖራችሁ ወይም ደግሞ ገንዘባችሁን ከፍላችሁ ኮንትራትም ሊሆን ይችላል። በማንኛውም ሰዓት ውስጥ ትራንስፖርት ላይ ስትገቡ መጸለይ መቻል አለባችሁ። ከቤታችሁ ስትወጡ መጸለይ መቻል አለባችሁ። ይተረዳችሁኝ ነው? ከቤታችሁ ስትወጡ መጸለይ፣ ስራ ስትጀምሩ መጸለይ፣ ትራንስፖርት ላይ ስትሳፈሩ መጸለይ። ለምን መሰላችሁ? መናፍስት አንድኛ ላይ ያለው መናፍስት የሞት መንፈስ ሊላክብን ይችል ይሆናል። አያችሁ፣ የሞት መንፈስ ይላካል፣ የጥላ ወጊ ይላካል እና እናንተ ተሳፍራችሁ ስትሄዱ ያ መኪና ተገልብጦ የናንተ ህይወትም ጭምር እዛም አብሮ የተሳፈረው የሰው ህይወት ጭምር እንዲጠፋ ያደርጋል ማለት። ማን ነው የሚያደርገው? እርኩስ መንፈስ። የተዋህዶ ልጆች ልብ አድርጋችሁ ስሙ፣ ቀላል እንዳይመስላችሁ እስከ መጨረሻው ድረስ ስሙት። አያችሁ፣ የሞት መንፈስ ጥላ ወጊ ሲላክ ከመኪና ጋር ተጋጭተን ወይ መኪና ገጭቶን የተሳፈርንበት መኪና ተገልብጦ ወይ ተጋጭቶ እንድንሞት እንድንጠፋ ያደርጋል ማለት ነው። ሹፌሩ የጸሎት ህይወት ከሌለው፣ ተሳፋሪ የጸሎት ህይወት ከሌለው፣ ተሳፋሪ ማለት እኔና እናንተንም ጭምር ይጨምራል ማለት ነው፣ ወይም ያካትታል ማለት ነው። አያችሁ፣ አንድ ሰው ጸልዩ የገባ ሰው እዛ መኪና ውስጥ
ላሉት ነፍሳት ምን ይሆናል ማለት ነው? የመዳን መንገድ ይሆናል ማለት ነው ጸልዮ የወጣ ሰው። ምክንያቱም እግዚአብሔር ከዛ ሰው ጋር ስለወጣ ስለቀደመው ማለት ነው። አያችሁ ከፊት ከኋላ ከቀኝ ከግራ ከላይ ከታች ጠብቀኝ ጌታ ሆይ ብለን ሰግደንና ጸልየን አስረን ቀጥቅጠን ስንወጣ ምን ይሆናል ማለት ነው? ታስሮ ርኩስ መንፈስ ታስሮ እኔና እናንተ በህይወት ተጠብቀን ለሌሎችም ሞገስና ብርሃን እንሆናለን ማለት ነው። ጸልዮ የማይወጣ የማይጸልይ ሰው ለሌላውም የጥፋትና የሞት መንገድ ሊሆን ይችላል ማለት ነው። ስለዚህ በማንኛውም ሰዓት ምን ማለት አለብን? መጸለይ መቻል አለብን። ምን ማለት መቻል አለብን? ጸልየን በብዙ መንገድ ጸሎትን ማዘውተርና ካንደበታችን ሁሉ ጊዜ ስንቀመጥም ስንነሳም በማንኛውም ሰዓትና ጊዜ መጸለይ መቻል አለብን ማለት ነው። ሌላው እንደው የጸሎት ሰዓት ስንት ሰዓት ነው መጸለይ ያለበት አንድ ሰው ለጸሎት መነሳት ያለበት ብለን ስንመለከት ጧት 3 ሰዓትን ብንመለከት አሁን ለምሳሌ ጧት 3 ሰዓት የጸሎት ሰዓት ነው። ለምንድን ነው ይሄ የጸሎት ሰዓት በቤተ ክርስቲያን ዕውቅና ተሰጥቶት ምእመናን እንዲጸልዩት የተደረገው ብለን ስንመለከት 3 ሰዓት በኦሪቱ ጊዜ ከነቢያት አንዱና ዋነኛው የነበረው ነብዩ ዳንኤል በዚህን ሰዓት ይጸልይ ነበርና የተራቡ አንበሶች ታስሮ ጣዖት አምላኪዎች ርኩሳን መናፍስት ያደሩባቸው ሰዎች ርኩስ መንፈስ ያደረባቸው ሰዎች ነብዩ ዳንኤልን ስለ እግዚአብሔር ቸርነት ስለ ህዝቡ ጥፋት ባይጸልይ እንዴት እንደሚጠፋ ቢጸልይ ደግሞ እንዴት እንደሚድን ያስተምርና ጣዖትን አፍርሱ ለእግዚአብሔር ተገዙ እያለ የሚያስተምረውን ነብይ እግዚአብሔር ዳንኤልን ክፉ ሰዎች አስረውት የተራቡ አንበሶችን ወደ እስር ቤት ወደ ታሰረበት ቤት ለቀቋቸው። ነብዩ ዳንኤል ወደ ታሰረበት እንዲበሉት የተራቡ አንበሶች ምን ተባሉ? ተለቀቁ። በዚህን ሰዓት ስንት ሰዓት አልኳችሁ? ከጧቱ 3 ሰዓት ላይ ነብይ እግዚአብሔር ዳንኤል ምን ይል ነበረ? ይጸልይ ነበረ። አያችሁ እነዛ የተራቡ ዳንኤልን እንዲበሉ ነብዩ ዳንኤልን እንዲበሉ ቆራርጣጥመው እንዲበሉ የተለቀቁ የተራቡ ነብሮች አንበሶች አይደለም ሊበሉት በመብላት ፈንታ ተንበርክከው ሰገዱለት። የእግሩንም ትቢያ ላሱት፣ ዙሪያውንም ይተሻሹት ነበረ። በፍቅር ምን ይሉት ነበረ? ይተሻሹት ነበር። አያችሁ ስለዚህ ይህ የቅዱሱ የነብዩ ዳንኤል መታሰቢያው ነው። የሱ ጸሎት ምን ያህል ዋጋ እንዳለው የሚያሳይ ነው። አንድም ደግሞ ቅዱሳን ሐዋርያት በጸርሐ ጽዮን መንፈስ ቅዱስን በእሳት ተመስሎ በእያንዳንዳቸው ላይ መንፈስ ቅዱስ ያረፈበት ሰዓት ነው። በማን ላይ? በሐዋርያት ላይ አልኳችሁ፣ በሐዋርያት ላይ። ስለዚህ ይህ ሰዓት የምን ሰዓት ነው? መንፈስ ቅዱስ በጸሎት ሰዓት በዚህን ሰዓት ብንጸልይ መንፈስ ቅዱስ የእግዚአብሔር መንፈስ በእኛ ላይ እንደሚመጣና እንደሚያድነን በተለያዩ አባቶች ላይ አድሮ ምን ብሎናል ማለት ነው? አሳይቶናል። አንድም ደግሞ የመጨረሻውና ዋነኛው ኢየሱስ ክርስቶስ እኔና እናንተን ለማዳን በጲላጦስ ፊት ምን ያለበት ነው? የተገረፈበት ነው። ኢየሱስ ክርስቶስ ለኔና ለናንተ ኃጢአት ሲል 3 ሰዓት ላይ የተገረፈበት ሰዓት ስለሆነ የሱን ግርፋት ከምንም ከማንም በላይ ማለት ነው ከምንምና ከማንም በላይ የተገረፈበት ሰዓት ነው። መቼ አልኳችሁ? አሁን 3 ነገሮችን አይተናል ማለት ነው። 3 ሚስጥሮችን አይተናል ማለት ነው። ከነብዩ ዳንኤል ከዛም ሐዋርያት ከዛም ደግሞ አምላካችን ለስም አጠራሩ ክብር ምስጋና ይድረሰውና አምላካችን ኢየሱስ ክርስቶስ 3 ሰዓት ላይ በጲላጦስ ፊት በክፉዎች የተገረፈበት የተንገላታበት አያችሁ የኔና የናንተን ግርፋት የተገረፈበት ሰዓት ስለሆነ በዚህን ሰዓት የሱን ግርፋት እያሰብን እርኩስ መንፈስ ክፉ ሰዎች ላይ አድሮ ያስገረፈውን
እርኩስ መንፈስን ዛሬም በእኔና በእናንተ ህይወት ላይ አድሮ በሽታ የሆነብንን ሰዎች ላይ ክፉ ሰዎች ላይ አድሮ ወደኛ የመጣውን በዛር መልክ የመጣውን በድግምት በመተት መልክ የመጣውን እርኩስ መንፈስን ምን እንላለን? እየቀጠቀጥን የክርስቶስን መገረፍ በእኔና በእናንተ እኔና እናንተን እየተቃወመ መንፈሳችንን ነፍሳችንን ኑሯችንን የያዘውን እርኩስ መንፈስን እየቀጠቀጥን ምን እንላለን ማለት ነው? እንጸልያለን። የክርስቶስ መገረፉን እያሰብን በሚያመን ጊዜ ሰውነታችን በሚያመን ጊዜ እኔ በራሴ ጊዜ ራሴን ገርፌው ቀጥቅጬው ካመመኝ አይሁድ ክፉዎች አመፀኞች ክርስቶስን ሲገርፉትማ ምን ያህል ተሰቃይቷል እያልን ህማሙን እያሰብን ህመማችን እንደሆነ እያሰብን መቀጥቀጥ ይኖርብናል ማለት ነው። ሌላው ሁለተኛ 6 ሰዓት ከቀኑ 6 ሰዓት ወይም እኩለ ቀን ይህ ሰዓት ኢየሱስ ክርስቶስ ዓለምን ለማዳን ሲል መስቀል ላይ የተሰቀለበት ሰዓት ነው። እኔና እናንተን ለማዳን ሲል የተሰቀለበት ሰዓት ስለሆነ ያንን የክርስቶስን ስቅላቱን ህማሙን እያሰብን የምንጸልይበት ነው። አያችሁ? ያን በረከት የምናስብበት፣ ያን ድህነት የምናስብበት፣ ያን ቸርነት ያን ፍቅር የምናስብበት ነው። 9 ሰዓት ላይ እንሂድ። 9 ሰዓትን ስንመለከት 9 ሰዓት ኢየሱስ ክርስቶስ ነፍሱን ከስጋው ቅድስት ነፍሱን ከቅድስት ስጋው በገዛ ፍቃዱ የለየበት ሰዓት ስለሆነ ይሄንን እያሰብን ስለኔ የተሰቀለውን ስለኔ የሞተውን ክርስቶስን ስለኔ የተሰቀልከው ስለኔ የሞትከው ቅድስት ስጋን ከቅድስት ነፍስህ የለየኸው ክርስቶስ ሆይ ዛሬም እኔን ኃጢአተኛውን ወደኔ ናና ህይወቴን የተበላሸውን ህይወቴን የፈረሰውን ማንነቴን ህይወቴን ስራልኝ እያልን ይሄንን ጸሎት እንጸልያለን ማለት ነው። አንድም ሐዋርያት ከሐዋርያት መካከል እነ ቅዱስ ዮሐንስ ቅዱስ ያዕቆብ በ9 ሰዓት ወደ መቅደስ እየሄዱ ይጸልዩ ነበር። ምን ይሉ ነበር? ወደ መቅደስ እየሄዱ ይጸልዩ ነበር። አያችሁ? ይህ የጸሎት ሰዓት ነው ማለት ነው። እያንዳንዱ ምስጢር አለው። ይሄንን ስታደርጉ ይቃወማችኋል ብያችኋለሁ። በተለያየ ነገር በተለያየ መንገድ ይቃወማችኋል። ከዛ ሰርክ ጸሎት ይባላል። ወይም ደግሞ ከቀኑ 11ኛው ሰዓት ላይ እንጸልያለን። ለምን እንጸልያለን? አንድ በኦሪቱ ሰዓት ነቢያት አባቶቻችን ለእግዚአብሔር መስዋዕት የሚያቀርቡበት ነበረ። ምን የሚያቀርቡበት አልኳችሁ? መስዋዕትን የሚያቀርቡበት ሰዓት ነው። ይህ ሰዓት መቼ አልኳችሁ? በኦሪቱ ዘመን የነበሩ ክርስቲያኖች ወይም ደግሞ ነቢያት እነ ነብዩ ሙሴ እነ ኤልያስ ሌሎችም ይሄንን ሰዓት ይጠቀሙ ነበር። ለእግዚአብሔር መስዋዕት ያቀርቡ ነበር። በሐዲስ ኪዳንስ ኢየሱስ ክርስቶስ በስጋው ከመስቀል ላይ ወርዶ ወደ መቃብር የወረደበት ወይም ደግሞ ወደ መቃብር የሄደበት የተቀበረበት ሰዓት ስለሆነ ያችን ሰዓት እያሰብን ያንን ጊዜ እያሰብን ቀራንዮን እያሰብን የምንጸልየው ጸሎት ነው። ጌታ ሆይ ዛሬም የኔ ህይወት ሙቷል፣ መንፈሳዊ ህይወቴ ሙቷል፣ መንፈሳዊ ኑሮዬ ሙቷል። እባክህን አንተ የትንሣኤው ጌታ የህይወት ምንጭ ነህና የሞተውን ማንነቴን፣ ኑሮዬን፣ ጤናዬን፣ በረከቴን የሞተውን ማንነቴን አድስልኝ
አንተ ፈርሻለሁና አንተ ገንባኝ፣ ቆሽሻለሁና አጠበኝ ብለን የምንጸልይበት ሰዓት ስለሆነ ይህንን ሰዓት አዘውትረን ልንጠቀምበት ያስፈልጋል ማለት ነው። ሌላው ከምሽቱ ወይም በነዋም ግዕዙ ነው ከምሽቱ 3 ሰዓት ላይ እንጸልያለን። ይህ የጸሎት ሰዓት ነው። ስንት ሰዓት አልኳችሁ? ከምሽቱ 3 ሰዓት ላይ። ይህ ሰዓት የጸሎት ሰዓት ነው ወገኖቼ፣ ልብ እያደረጋችሁ ያስተዋላችሁ ስሙ። በዚህን ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በዛን ጊዜ ለሐዋርያቱ ፍጻሜው ለኔና ለናንተ ለክርስቲያን በሙሉ የጸሎት ሥርዓትን ያስተማረበት ሰዓት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ እያለ ለሐዋርያቱ ያስተማረበት በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ጀምረን ስንመለከት ኢየሱስ ክርስቶስ ለሐዋርያቱ ያስተማረበት የጸሎትን ጥቅም መትጋት እንዳለብን፣ ሰው ጸሎት ከጀመረ ማቋረጥ እንደሌለበት፣ ሳታቋርጡ ትጉና ጸልዩ እንደተባልን የተማርንበት ወይም ያስተማረበት ይሄንን መልእክት ያስተላለፈበት ሰዓትና ጊዜ ስለሆነ የእግዚአብሔርን የመድኃኒተ ዓለም የኢየሱስ ክርስቶስን ሕጉን ሥርዓቱን የሚጠብቅ ሁሉ በዚህን ሰዓት ለጸሎት ይነሳል። ለምን ይነሳል? ለጸሎት ይነሳል። በፊቱም ይንበረከካል። በቤቱ ውስጥ ሆኖ አንተ ግን አለ እንደ ግብዞች በአደባባይ ለጸሎት አትቁም፣ ሰዎች ያዩህ ዘንድ ለጸሎት በአደባባይ አትቁም። እልፍኝህን ዘግተህ በስውር ጸልይ፣ በግልጽ የሚያይ አምላክ ካንተ ጋር ይሆናል። አያችሁ፣ በዚህን ሰዓት ተንበርክከን አንዳንድ ሰው እኔ አሁን ለቀረጻው ስለማይመቸኝ ስላልተመቸኝ ነው። ስንጸልይ ምን አይነት ቁመና ነው ማሳየት ያለን? በጉልበታችን ተንበርክከን መሆን አለበት። በምን አልኳችሁ? ጉልበት ሁሉ ላንተ ይገዛ ይላል መጽሐፍ ቅዱስ። ይሄ የጣቶቻችን ጉልበቶች መተጣጠፊያዎች፣ የእግራችን ጉልበት አያችሁ መገዛት አለበት። ጉልበት ሁሉ ለማን ይገዛ? ለእግዚአብሔር ይገዛ። ስትሰግዱ እንደዚህ አንዳንድ ሰው እንደዚህ ይላል ማለት ነው። እንደዚህ ግን ትክክለኛው መጽሐፍ ቅዱሳዊ ቃልን ተከትለን ስንሰግድ እንዴት ብለን ነው መስገድ ያለብን? እንደዚህ ብለን ነው የምንሰግደው ማለት ነው። አያችሁ እንደዚህ አድርገን ነው የምንሰግደው። እግዚአብሔር ከሁላችን ጋር ይሁን የተዋህዶ ልጆች። ስለዚህ ይህ 3 ሰዓት ለኔና ለናንተ ጸሎት እንድናደርስበት አጋንንትን እንድንቀጠቅጥበት የተሰጠን የተማርነው ትምህርት ነው። ያ ቃል ነው ዛሬም የሚተላለፈው። ዛሬ የተፈጠረ እኛ ያመጣነው ነገር አይደለም። እኛ የጨመርነው ነገር እኛ ከአእምሯችን ከልቦናችን አመንጭተን የምንናገረው ነገር አይደለም። ክፉዎች እንደዛ አድርገው ስለሚያስቡት ማለት ነው። ለዚህ ያልታደሉ ሰዎች መጾም፣ መጸለይ፣ መስገድ የማይችሉ ሰዎች፣ የማይፈልጉ ሰዎች ይሄንን ይቃወማሉ። ከየት መጣችሁ ይላሉ። እናንተ ከየት መጣችሁ? እኛ ከየት መጣችሁ ለማለት እናንተ ከየት መጣችሁ ነው። እናንተ ከየት ነው የመጣችሁት? እናንተ የመጣችሁበትን ነገሩንና እንግዲህ እኛም ደግሞ ከየት እንደመጣን መልስ ይኖረናል ማለት ነው። እናንተ ከየት መጣህ ወይም ከየት መጣችሁ ደግሞ እናንተ ለምትሉ እናንተስ ከየት መጣችሁ ነው እኛን ለመጠየቅ። ዝም ብሎ አንዳንድ ሰው ዝም ብሎ የሚናገረውንም የሚጠይቀውንም የማያውቅ ሰው አለ። ዝም ብሎ ከንቱ የሆነ ሰው አለ፣ የማያገባው ውስጥ የሚገባ ማለት ነው። ስንት ስራ ያለበት ሰው ህይወት ውስጥ ገብቶ የሚፈተፍት አለ፣ የራሱ ማንነት ሳያውቅ ማለት ነው። እሱ በምን አይነት ህይወት ውስጥ እንዳለ አላወቀም። ገና ለሰው ህይወት መደስኮር ይፈልጋል ማለት ነው። እሺ እንግዲህ ይህ 3 ሰዓት ላይ የምናደርገው ጸሎት ለኔና ለናንተ የታዘዘ ሰዓት ነው ማለት ነው። ማንኛውም ክርስቲያን ሊጸልይበት የሚገባ ነው ማለት ነው። እነዚህ እስካሁን የተዘረዘሩት። ሌላው ደግሞ ክርስቶስ በዚህ 3 ሰዓት ከምሽቱ 3 ሰዓት ብያቸዋለሁ። ክርስቶስ በራሱ በደቀ መዝሙሩ ተላልፎ የተሰጠበት ሰዓት። ዛሬስ በቤተሰቦቻችን ተላልፈን የተሰጠን የለንም? ይሰቅሉት ዘንድ፣ ይገርፉት ዘንድ፣ ይይዙት ዘንድ፣ ያንገላቱት ዘንድ
የገንዘብ ሚኒስትር አድርጎ በሾመው ስልጣን በሰጠው ባከበረው ባስቆረቱ በይሁዳ 3 ዓመት ከሐዋርያት ጋር አብሮ በተማረው እንግዲህ ተመልከቱ ምን ያህል ክብር ተሰጥቶት እንደነበረ ገንዘብ ያዥ ነበረ አያችሁ ያንን ክብር ጥሎ 30 ብር አጓግቶት ዛሬም ለብር ብለው ዛሬም የኔና የናንተን አእምሮ ለመጠቀም ብለው ዛሬም የኔና የናንተን ህይወት ለማበላሸት ንብረታችንን ንብረታቸው ለማድረግ ያላስቀምጡትን ለማንሳት የነሱ ያልሆነውን ለመውሰድ ለመስለብ ለርኩሳን መናፍስት አሳልፈው ልጃቸውን የሚገብሩ እህት ወንድማቸውን ቤተሰቦቻቸውን ጎረቤታቸውን የመስሪያ ቤት ጓደኞቻቸውን አሳልፈው የሚሰጡ ሰዎች አሉ። ክርስቶስ ተላልፎ የተሰጠ የክርስቶስ ሁሉ የሆነ ሁሉ ዛሬም ያፈተና አለበት ማለት ነው። በሰዎች በዙሪያው ባሉ ሰዎች እየተላለፈ የሚሰጥ ትውልድ እየተሰጠ ያለ ትውልድ አለ። መጽሐፍ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ ምንድነው ያለው? የሰው ጥላቱ ቤተሰቡ ነው፣ ጓደኛው ነው፣ ጎረቤቱ ነው። አንተ ግን አለ በጎረቤት እጅ በጓደኛ እጅ ወድቀሃልና ንቃ፣ አምልጥ፣ በጾም በጸሎት በስግደት በርታ ይላል እና ክርስቶስ በዚህን ሰዓት ተላልፎ የተሰጠበት በመሳም ስሞ ነው አሳልፎ የሰጠው። መምህር እያለ ነው አሳልፎ የሰጠው። ዛሬም እህቴ፣ ጓደኛዬ፣ እናቴ፣ አባቴ፣ ልጄ እየተባባለ እያሉ ክፉ ሰዎች እንደሚወዱን እየነገሩን በቃላቸው በአንደበታቸው ግን ሌላ ነው። ባልሰራልሽ እያሉ ክፉ ስራ የሚሰሩብን ለምን መሰላቸው? እንደዚህ አይነት ሰዎች እንዳሉ በመጽሐፍ ቅዱስ ውስጥ እናገኛለን። ኢየሱስ ክርስቶስ በተወለደበት ሰዓት የጥበብ ሰዎች ወይም ሰብአ ሰገል ክርስቶስ ወደ ተወለደበት ሂደው ገጸ በረከታቸውን እጅ መንሻ ሊያቀርቡ ወደ የት ሄዱ መሰላቸው? ወደ ሄሮድስ ሄደው ነበረ እና ይሄንን ለምን እንደመጡ ወዴት እንደሚሄዱ በነገሩት ጊዜ ኢየሱስ ክርስቶስ በቤተልሔም እንደተወለደ በነገሩት ጊዜ አይ እንግዳውስ እናንተ ሄዳችሁ ቀድማችሁ ስገዱ ወይም ምስጋና አቅርቡለት፣ እኔ ደግሞ መጥቼ ሰግዳለሁና ስትመጡ ስትመለሱ በእኔ ዘንድ ኑ፣ አድራሻውን በትክክል ትነግሩኛላችሁ፣ እኔም ወደሱ ሂጄ እንደናንተ እሰግድለታለሁ ብሎ ነበር የላካቸው። እሰግድለታለሁ ማለቱ ግን ሊቃውንት አባቶች ሲተረጉሙት እገድለዋለሁኝ እንደማለት ነው ይላሉ። አያችሁ ዛሬም በእኔና በእናንተ የክርስቶስ በሆነው ሁሉ ላይ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች በዙሪያችን አሉና በዚህ ጸሎት ግን ድል እናደርጋቸዋለን። እነሱንና እነሱ ላይ ያደረውን እነሱ የተዋረሱትን መንፈስ ድል ማድረግ እንችላለን። አሸናፊው ከኔና ከእናንተ ጋር ክርስቶስ ስላለ ቅዱሳኑ ስላሉ ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። ስለዚህ ይህ ሰዓት ከምሽቱ 3 ሰዓት ነው ብያቸዋለሁ። በዚህን ሰዓት መጸለይ አለብን አልኳቸው። ሌላው 6 ሰዓት ከሌሊቱ እኩለ ሌሊት ክርስቶስ ሞትን ድል አድርጎ የተነሳበት መቃብር ባዶ የሆነበት በሞቱ ሞታችንን የገደለበት ሰዓት ክርስቶስ ሞትን ያሸነፈበት ሰዓት ስለሆነ እኔና እናንተ ያሸናፊዎች ልጆች ነንና ከሞት ባሻገር የማይሰለችና ዘላለማዊ ሕይወት እንዳለ እያሰብን በእምነት ሆነን የምንጸልይበት ሰዓትና ጊዜ ነው። በእነዚህ ሰዓት የሚገርማችሁ ነገር 6 ሰዓት 9 ሰዓት ስንጸልይ ክርስቶስ ሞትን ድል አድርጎ እንዳሸነፈ ሁሉ እኔና እናንተ የስጋን ድካም የርኩስ መንፈስን አዚም ድል አድርገን ከእንቅልፋችን ከድካማችን ተነስተን ብንጸልይ በጣም መልስ የምናገኝበት ለምን መሰላችሁ? ዋጋ ስለሚያስከፍል ማለት ነው። ዋጋ ስለሚያስከፍል እንቅልፍን ድካምን ድል አድርጎ መነሳት ዋጋ ያስከፍላልና አያችሁ። ይሄን ተቋቁማችሁ 6 ሰዓት ላይ 9 ሰዓት ላይ ብትጸልዩ በስመ አብ ምን ብዬ ልንገራችሁ የተዋህዶ ልጆች፣ ይሄንን አዘውትሩ። ከሌሊቱ እኩለ ሌሊት ወይም ደግሞ 6 ሰዓት 9 ሰዓት አያችሁ። ቤተክርስቲያን የክርስቶስን ትንሣኤ የምታበስርበት ሰዓት ስለሆነ
ጧት እንደገና 11 ሰዓት ከሌሊቱ 11 ሰዓት ወይም ከንጋቱ 11 ሰዓት ላይ የምንጸልየው ጸሎት በዚህን ሰዓት ነብይ እግዚአብሔር ቅዱስ ዳዊት ይጸልይ ነበር። በማለዳ ከመስቀሉ በቆመበት እግሮቹ መስቀሉ ላይ በቆሙበት በዚህን ሰዓት እሰግዳለሁኝ ከእንቅልፌ ተነስቼ መኝታዬን ትቼ ለአንተ ምስጋና አቀርባለሁ እያለ የጸለየበት ሰዓት ስለሆነ ይሄንን እነዚህን ሰዓቶች ብንጸልይና ብንጠቀምበት ብዙ በረከት፣ ብዙ ድህነት፣ ብዙ ጸጋ የምናገኝበት ስለሆነ መጸለይ ማለት ከእግዚአብሔር ጋር መነጋገር ወይም ከእግዚአብሔር ጋር መኖር፣ ከእግዚአብሔር ጋር መሆን ማለት ነው። አለመጸለይ፣ አለመስገድ፣ አለመጾም ግን ከዳቢሎስ ጋር መኖር ማለት ነው። ለምን ዳቢሎስ አይጸልይም መቼም አይደለ? ያልጸለየ ያልሰገደ ሁሉ ያልተፈተነ ሁሉ የማን ነው? የዳቢሎስ ነው። ለምን መሰላችሁ? ኃጢአት ከሰራ ዳቢሎስ አይፈትነውም። ወደሱ ሄዷል፣ አንዴ ተዋርሶታል፣ የሱ ልጅ ሆኗል። ማን ይፈትነዋል? ከፈታኙ ጋር እያለ የሚፈተኑ ግን እንደ ወርቅ ነጥረው ይሄን ተቋቁመው በጾም በጸሎት የጸኑትን የእግዚአብሔር ሞገስ የእግዚአብሔር ቸርነት ለዘላለማዊ ሕይወት ለዘላለማዊ ጸጋ ያበቃቸዋልና ከነዚህ ከቅዱሳን ጸሎት ከኢየሱስ ክርስቶስ መከራና ሕማም በእነዚህ ሰዓቶች ተካፍለን እሱን እያሰብን የምንጸልይ ከሆነ ትልቅ ድህነትና ትልቅ መልስ የምናገኝበት ጊዜና ሰዓት ስለሆነ የተዋህዶ ልጆች ሳታቋርጡ ጸልዩ። ያልጸለየ ሰው ከዳቢሎስ ጋር ነው የሚኖረው። በዳቢሎስ ተማርኳል፣ በዳቢሎስ ተውጧል ማለት ነው። ይሄ እንደው አፉን እያሰማመረ እንትን የሚለውን የሚመጻደቀውን አይደለም መስማት ያለባችሁ። ምን ሰርቼ ምን ኃጢአት ጾም ስትሉት ምን ኃጢአት ጾም ነው ኢትዮጵያ መኖር ጾም ነው የሚል አለ። ከንቱ የሆነ ጸልይ ስትሉት የማይጸልይ ሆዱን ግን እንደ አሳማ ሁሉ ጊዜ 24 ሰዓት ቢበላ ደስ የሚለው ማለት ነው። እና ከዚህ ሆዳቸው አምላካቸው ከሆኑ ሰዎች እንለይ። ምክንያቱም ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ሆድ ለምግብ ነው፣ ምግብም ለሆድ ነው። ሁለቱም ግን ይህም ሆነ ያ ፈራሽና በስባሽ ናቸው፣ ይጠፋሉ ሁለቱም ብሏል። ለማይጠፋው ሕይወት ለማይጠፋው ኑሮ እንኑር። በጸሎት እንትጋ። ይሄንን ብታደርጉ ይሄንን ብትከተሉ በጣም መልካም ነው። ሌላው ምንድነው? ይህ አጽሮ መስቀል ይባላል። የመስቀል አጥር ጸሎት። ይህች መጽሐፍ ያላችሁ ሰዎች አዘውትሩ። በጣም ገራሚ በጣም ድንቅ የሆነች የጸሎት መጽሐፍ ነች። ሌላው እንደዚህ ይሄ ቢኖራችሁ ጥሩ ነው። አሁን ከመቁጠሪያው ከስግደቱ ጋር ይሄ ቢኖራችሁ እንደዚህ አይነት ካላችሁ ይሄንን ተጠቀሙበት በቤታችሁ ማለት ነው። አያችሁ? እዚህ ላይ ስትሰግዱ እዚህ ላይ ስገዱ። ለምን መሰላችሁ? ይሄ የመስቀሉ ኃይል አለ እዚህ ላይ። መስቀል አይወደውም። አያችሁ? ይቺ ሐጹረ መስቀል የመስቀል አጥር ጸሎት። ይሄኛው እንደዚህ አድርጋችሁ ደግሞ በምትፈልጉት ከፈልጋችሁ ማዘዝ ትችላላችሁ። አናግሩ። ካላችሁ ደግሞ ተጠቀሙበት። ርኩስ መንፈስ የማይወደው ነው። በማንኛውም የጸሎት እንትን በድርሳን በገር ሊሆን ይችላል እንትን ማለት ትችላላችሁ ማለት ነው። እኔ አሁን አብዛኛውን ጊዜ ድርሳናትን በዚህ ነው እንትን የምለው ማለት ነው። ብዙ ሰዎች የተጠቀሙበት፣ ብዙ ሰዎች አጋንንት የፈራረሰበት፣ ስራው ሴራው ሁሉ የቀለጠበት፣ የተዋረደበት። አያችሁ? እየጸለያችሁበትም እየሰገዳችሁበትም በሁለት መንገድ ትጠቀሙበታላችሁ ማለት ነው። አንደኛው መጽሐፉ ተከብሮና ሳይጎሳቆል ይኖራል ማለት ነው። ለምን? የእግዚአብሔር ቃል ስለሆነ፣ ለምን? አጋንንት የሚፈርስበት ስለሆነ። ስለዚህ በብዙ መንገድ ተጠቃሚዎች እንሆናለን ማለት ነው። ይሄ አጋንንት የሚሰልበውን ለዚህ ስታወጡ
ሊቆጫችሁ ወይም ደግሞ ገንዘቡን በቃ እንድታስቡት ያደርጋችኋል ማለት ነው። አያችሁ በውስጣችሁ ሆኖ ማለት ለምን አይፈልግማ። ለሐኪም ቤት ስናወጣ ግን ምንም አይመስለንም። መዳን ብቻ ነው የምንናፍቀው፣ ግን ድህነቱ የለም። ለመንፈሳዊ ነገር ስናወጣ ለነዚህ አሁን እንደው በማርያም እስኪ አሁን ይሄ ለራሳችሁ ብቻ አይደለም ለልጅ ልጃችሁ ታወርሱታላችሁ። ያልታደሉ ሰዎች ኃጢያት ያወርሳሉ፣ ዛር ያወርሳሉ፣ መተት ያወርሳሉ። እኔና እናንተ ማውረስ ያለብን ይሄንን መንፈሳዊ መሳሪያ ወይም መንፈሳዊ ሰይፍ ነው ማለት ነው። መንፈሳዊ ሰይፍ ነው። በእነዚህ ተጠቀሙ። ይቺ መጽሐፍ እየጠፋች ያለች መጽሐፍ ነች። ካገኛችሁ ካሁን ግዟት፣ ተጠቀሙበት። የሌላችሁ ሰዎች በባዕድ ሀገር ወይም በውጭ ዓለም ያላችሁ ሰዎች ደውላችሁ አናግሩኝ። በዲኤችኤል መላክ ይቻላል ማለት ነው። አያችሁ በዲኤችኤል። ስለዚህ የተዋህዶ ልጆች መቁጠሪያ ከፈለጋችሁ መቁጠሪያውንም መጠቀም ትችላላችሁ ማለት ነው። ሌላው እንግዲህ አሁን ወደ አምደ ቅዱስ ሚካኤል ልንሄድ የተወሰኑ በጣት የሚቆጠሩ ቀናቶች ናቸው የቀሩን። ስለዚህ አሁን ምዝገባ በርግጥ ጨርሰናል፣ የተጓዥ ማለት ነው። ስመ ክርስትና ማስያዝ ግን ትችላላችሁ። ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። በውጭ በባዕድ ሀገር ያላችሁ እንደዚሁ በእነዚህ ቀናት ተጠቅማችሁ መላክ ትችላላችሁ ማለት ነው። አድራሻ ለምትሉኝ ደግሞ ከስር ተቀምጦላችኋል። ቦታው የት ነው ለምትሉኝ ደግሞ በሰሜን ሸዋ ውስጥ በጻርቃኒ መስመር ነው የሚገኘው ብያችኋለሁ በተደጋጋሚ። እናንተ ግን እንዴት እንደሚያልፋችሁ አላቅም፣ እንዴት እንደማትሰሙት አላቅም። ኮሜንት ላይ ትጠይቃላችሁ ማለት ነው። ሰላማችሁ ይብዛላችሁ። ለማንኛውም ጥበብ ማስተዋልን ያድለን። ይሄንን ቃል ሰምተን እንድንለወጥ የሱ የቸርነቱ የመለኮታዊ አባታዊ ቸርነቱ ከሁላችን ጋር ይሆንልን። አምደው ቅዱስ ሚካኤል ጥላታችሁን በያላችሁበት አመድ ያድርግላችሁ። አምደው ቅዱስ ሚካኤል ማለት እንግዲህ የመተተኛውን መተት የሚያፈርስ ድጋሚ ሲልኩ ደግሞ ወደ ራሳቸው የሚመልስ የእናንተን ስቃይ ወደ ራሳቸው የሚመልስ የቦታው ቃል ኪዳን ነው ማለት ነው። እዚያ ቦታ ላይ ጸሎት ስታስደርጉ ስመ ክርስትናችሁን የራሳችሁንም ሆነ ቤተሰባችሁን ስትልኩ በረከት የምታገኙበት ከሚደርስባቸው አደጋ የሚያድን ታሪክ የሚቀይር ብዙ ሰዎች ሰላማቸውን ጤናቸውን ያገኙበት ታምር የተደረገላቸው ብዙ ናቸው ማለት ነው። አንድ ወንድማችንም እንደዚሁ እኔ ለብዙ ጊዜ ለብዙ አመት የመኖሪያ ፍቃድ የለኝም ነበረ፣ ግን ታስዬ ደረሰልኝ። ሳላስበው ይሳካል ብዬ ሳላስበው ዝም ብዬ አሳስበው ነበር፣ ግን ብዙ ችግር አለብኝ። ከነዛ ችግሮች መካከል አንዱ ዋነኛው ተስተካክሎልኛል። ቀሪውም ደግሞ በመስተካከል ላይ ነው፣ ፈጽሞ ያስተካክልልኛል። ስለዚህ ይሄ የኔ ምስክርነት ነው። ምስክርነት ስጥልኝ ስላለኝ ይሄንን አጠር አድርጌ አቅርቤዋለሁ። ሰፊና ረጅም ነው። ከብዙዎች መካከል እንግዲህ አንዱ ቀንጨብ አድርጌ አቅርቤዋለሁ ማለት ነው። ሰላማችሁ አሁንም በያላችሁ በብዝት ይበልላችሁ። ሰላም ሆኖልኝ የተዋህዶ ልጆች ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ።